ጤና ይስጥልኝ እንደምን ሰነበታችሁ የዝግጅታችን ተከታታዮች ይህ በየሳምንቱ በጄኤንዲቢ ቲቪ ፕሮግራም እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ዛሬ ደግሞ በሌላ ዝግጅት ወደ እናንተ ቀርበናል። ከኛ ጋር እንድትቆዩ እንጋብዛችኋለን። እንግዲህ እንደተለመደው በየሳምንቱ ቃሉን እንዘምር እያልን እግዚአብሔር ከቃሉ ላይ የሰጠንን በዜማ ለናንተ ያቀርብን ነው። በዚህ ፕሮግራማችን ብዙዎቻችሁ እየተጽናናችሁ እየተባረካችሁ እንደሆነ ትነግሩናላችሁ። ስለዚህ እግዚአብሔርን እናመሰግነዋለን። በይበልጥ ባለፈው ሳምንት እንዳደረግነው ጥቅሷን ብቻ ሳይሆን የጥቅሱን ማብራሪያ ደግሞ ይዘን ሙሉን ዝማሬ እንድናቀርብም ደግሞ አበረታታችሁናል። እኛም ያቀርብነው ዛሬም የተዘጋጀላችሁ ቃል ከነ ቁጥሩ ነው የምንዘምረው። የዛሬው ቃሉን እንዘምር ቃል የሚገኘው በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 2 ላይ ያለ ቃል ነው። ይሄ ቃል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርህራሄው አያልቅምና ይላል። በጣም የሚገርምሽ ነገር ይሄ አሁን ያለንበት ዘመን ብዙ ጥፋትም ያለበት ዘመን ነው። አዎ እንደውም አንድ ስም አለ አጥፍቶ ጠፊ የሚባል ሁሉ ስም ያወቅንበት ዘመን ነው። ሰዎች ራሳቸውን አጥፍተው ሌሎችንም የሚያጠፉበት ክፉ ዘመን ላይ ነው ያለነው። እንግዲህ በሰውም እንጥፋ ጠላት ዲያብሎስም ማሰበብን እንጥፋ በራሳችንም ጥፋት እንጥፋ አንድ ነገር ግን የምንለው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስለዚህ ይሄንን ሐሳብ ይዘን መዝሙሩን ጥቂት እንዘምረዋለን። ከዚያ በኋላ ቃሉ ላይ ጥቂት እንላችሁ ነው። ሁላችሁም በየቤታችሁ ሆናችሁ በያላችሁበት ሆናችሁ ያልጠፋሁት ከእግዚአብሔር ምሕረት የተነሳ ነው እያላችሁ እግዚአብሔር እንድታመሰግኑት እናበረታታችኋለን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። እስቲ አንድ ላይ ከኛ ጋር ዘምሩት። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። እስኪ ምሕረቱን ከኛ ጋር ውጁ። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። በክፉ ዘመን ያልጠፋነው በመውጣት መግባት ያልጠፋነው ዓመት ሲበዛ ያልጠፋነው እግዚአብሔር ምሕረት የተነሳ ነው። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። ማን ነው ይሄንን የሚመሰክር ከኛ ጋር? ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። እስቲ ቤተሰቦቻችሁን ራሳችሁን ይዛችሁ ዘምሩ። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው።
በዘዳግም 4:31 ላይ አምላክ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህም ለአባቶቹ የማለላቸውን ቃል ኪዳኑን አይረሳም ይላል። እግዚአብሔር ቃል ኪዳኑን የሚጠብቅ አምላክ፣ ለማጥፋት ሳይሆን ለማኖር የፈጠረን አምላክ፣ ለማጥፋት ሳይሆን ለመማር የፈጠረ አምላክ፣ የማይተው የማይረሳ ቃል ኪዳኑን ደግሞ የማይረሳ የማይዘነጋ አምላክ እንደ እግዚአብሔር አምላክ ማንም የለም። ስለዚህ አምላካችን እግዚአብሔርን ከሌላው ጋር አናወዳድርም። አምላካችን እግዚአብሔር ለሕዝቡ የሚያስብ አምላክ ነው። እግዚአብሔር በማጥፋት ሳይሆን በማኖር የሚያምን አምላክ ነው። በዚህ እግዚአብሔር አምላካችን እናመሰግናለን። አሜን። በመጽሐፍ ቅዱሳችን ውስጥ በአስቴር መጽሐፍ ምዕራፍ 3 ቁጥር 6 ላይ ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ ይላል። አይሁድን ሁሉ ታውቃላችሁ፣ ሰይጣን እኛም ብቻ አይደለም ማጥፋት የሚፈልገው፣ የኛ የሆነውን ነገር ሁሉ ማጥፋት ይፈልጋል። የኛ የሆነ ንብረት ግዑዝ የሆነውን ነገር እንኳን ማጥፋት ይፈልጋል። ስንት ጊዜ ሰይጣን ሊያጠፋችሁ ፈለገ? ስንት ጊዜ ጠላታችሁ ሊያጠፋችሁ ፈለገ? ህይወታችሁን ሊያጠፋ፣ ኑሯችሁን ሊያጠፋ፣ ትዳራችሁን ሊያጠፋ። እስቲ አስቡት። ያልጠፋችሁት ከእግዚአብሔር ምሕረት የተነሳ ነው። እኛ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ከማንም አይደለም። አሁን የምንሰጠው ክሬዲቱን ለእግዚአብሔር ምሕረት ነው የምንሰጠው። ከእርሱ የተነሳ ነው ያለነው ልንል ነው። እውነት ጥሩ አድርገን መኪና ስለምንነዳ ነው ያልጠፋነው? እውነት ጥሩ አድርገን መኖር ህይወታችንን በስነ ስርዓት መምራት ስለቻለን ነው ያልጠፋነው? አይደለም፣ ከእግዚአብሔር ምሕረት የተነሳ ነው። እኔና ባለቤቴ ይህን ሁሉ ዘመን እግዚአብሔር እንድናገለግል የቻልነው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። እኛ ልንጠፋ የምንችልባቸው ብዙ ድካሞች ነበሩ። ልንጠፋ የምንችልባቸው ብዙ አጋጣሚዎች ነበሩ። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው ግን ልንላችሁ እንወዳለን። አሜን። እግዚአብሔር አምላካችን ዘርዘሮቻችንን እንኳን እንዳይነካ አሁን በተነገረው ላይ ኃይለኛ ጥበቃ ነው የሚያደርገው። ምክንያቱም ቃል ኪዳኑን የማይረሳ አምላክ ስለሆነ። እንደገና በሉቃስ 9:56 ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል። ኢየሱስ ክርስቶስ እኛን ለማዳን ነው። አጥፊውን እንዳያጠፋን ለማዳን ከሚያጠፋን እጅ ሊያስጥለን የራሱ ሊያደርገን የመጣ አምላክ ነው። ኢየሱስ ክርስቶስ ከኛ ጋር እንዳለ በቃሉ በዚህ በሉቃስ 9:56 ላይ ልናገኘው እንችላለን። እንደገና ዮሐንስ 10:10 ላይ ሌባው ሊሰርቅና ሊያጠፋም እንጂ ስለሌላ አይመጣም ይላል። ኢየሱስ ክርስቶስ የሌባው ተቃዋሚ ነው። ኢየሱስ ክርስቶስ ሊሰርቅ ያለውን ነጥቆ የራሱ የሚያደርግ አምላክ ነው። ሌባው ግን በተለያየ መንገድ እንዴት እንደሚሰርቅ አናውቅም። ሐሳብ ይሰርቃል፣ አመለካከት ይሰርቃል፣ አረዳድ ይሰርቃል፣ እምነት ይሰርቃል። ዛሬ በተለያየ ሁኔታ ሊያጠፋችሁ እምነታችሁን በመስረቅ ሐሳባችሁን በማበላሸት በእግዚአብሔር ላይ የተለያየ ጥያቄ እንዲኖራችሁ በማድረግ አንደርስታንዲንግ መረዳታችሁን በማበላሸት ሊሰርቅና ሊያርድ የሚጠፋውን አምላክ የመጣውን የጠላትን ሐሳብ ሊያጠፋ የመጣ አምላክ ነው። ስለዚህ እሱን ያጠፋዋል እንጂ እኛን ሊያጠፋ አልመጣም። እኛን ሊያድነን የመጣ ጌታ ነው። አሜን አሜን። ይህንን በእውነት ስናስብ ዘጸአት 12:23 ላይ ያለውን ቃል በጣም ማሰብ አለብን። ደሙንም በጉመኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጆቹ ላይ ያልፋል፣ አጥፊው ይመታቸው ዘንድ ወደ ቤታችሁ እንዲገባ አይፈቅድለትም ይላል፣ አይተውም ይላል። ወገኖቼ ሆይ የደሙ ምልክት ከጥፋት ያድነናል። አሜን። ይሄ ደሙ በምህረት የፈሰሰልን ደም የክርስቶስ ኢየሱስ ደም ያኔ እስራኤላውያኖች በግን ፍየሎችን አርደው በጉመናቸው ላይ በመቃናቸው ላይ ቀብተው ከሞት መልአክ እንዳመለጡ ከአጥፊው እንዳመለጡ ዛሬም የምናመልጥበት የልጁ የኢየሱስ ክርስቶስ ደም የምህረቱ ኪዳን ደም ዛሬ እንዳንጠፋ ጠበቀ። ስለዚህ ደም በእውነት ልናመሰግን ይገባናል። ስለፈሰሰልን ስለዚህ ክቡር ደም ስለታጠርንበት ስለተከለልንበት ከጥፋት ስላመለጥንበት ደም በእውነት ስለዚህ ስለ ምህረት ኪዳን ደም ልናመሰግን ይገባናል። በእውነት ዛሬ በዚህ ደም ተከልላችኋል ወይ? ይህንን ፕሮግራም የምትከታተሉ ሰዎች በክርስቶስ የማታምኑ ጌታ ኢየሱስን ወደ ህይወታችሁ ያላመጣችሁ ያላስገባችሁ ሰዎች ዛሬ ይህንን እድል እንሰጣችኋለን። ይህንን ደም በጉመናችሁ ላይ ይለቅለቅ። በበራችሁ ላይ፣ በመኪናችሁ ላይ፣ በመውጣት በመግባታችሁ፣ በቢዝነሳችሁ፣ በህይወት በትዳራችሁ ላይ ሁሉ ይሄ ደም ካለ ይሄ ምህረት ኪዳን ደም ካለ አጥፊው መግባት አይችልም። ያልጠፋ ነው ከእግዚአብሔር ምህረት ከዚህ ከፈሰሰልን ክቡር ደም የተነሳ ነው። እግዚአብሔር ይመስገን። አሜን።
በናሁም ምዕራፍ 1 ቁጥር 15 ላይ እነሆ የምስራችን የሚያመጣ ሰላምን የሚያወራ ሰው እግር በተራሮች ላይ ነው ይላል። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችን አድርግ ስዕለቶችህንም ክፈል ይላል። በአሁን ሰዓት እኛ የምስራች ይዘንላችሁ መተናል። አጥፊው እናንተ ቤት አይገባም። አጥፊው በእናንተ ላይ አልተፈቀደለትም። አጥፊውን የሚያጠፋ ኢየሱስ ክርስቶስ መጥቷል። ስለዚህ በዓላችንን ልናደርግ፣ እሱን ልናመሰግነው፣ እሱን ልናመልከው፣ ለሱ ትልቅ ስፍራ ልንሰጠው። ምክንያቱም የበላይ የሆነ በእኛ ላይ ጥበቃን የሚያደርግ በእኛ ላይ አጥርን ያጠረ ቅድም እንደተነገረው በደሙ ዋጋ የከፈለልን ሰዎች ስለሆነን ማንም በእኛ ላይ ስልጣን የለውም። እንደውም በእኛ አጠገብ እንዲያልፍ አልተፈቀደለትም። ስለዚህ ዓመት በዓሎችን አድርግ፣ አምላክ እግዚአብሔር መልካምን የምስራችን ወደ አንተ አምጥቷልና ይላል። ስለዚህ የምስራች የመጣላችሁ ሰዎች እግዚአብሔር አምላካችሁን ከኛ ጋር አምልኩ። አሜን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅ። በእውነት ይሄ ሩሩህ አምላክ ዛሬም ጠብቆናል። በቅርብ ጊዜ ውስጥ 15 ቀን አይሞላውም በዚህ በምንኖርበት በአሜሪካን ግዛት ሰዎች በተሰበሰቡበት ገብቶ ብዙ ሰዎችን የሚያጠፋ ክፉ የሆነ ነገር ተከስቷል። በየጊዜው ብዙ ነገሮችን እየሰማን ነው። በምድር ዙሪያ ነው። ይሄ ደግሞ በአንድ በተወሰነ ክልል አይደለም ወገኖች። ሆይ የማንጠፋው ከእግዚአብሔር ምሕረት የተነሳ ርህራሄው ስለማያልቅ ነው እንጂ ክፉ ዘመን ላይ ነን ያለነው። ስለዚህ ይሄንን ልናውጅ ይገባል። አሁን እንደተነገረን የምስራችን እየነገርናችሁ ነው። በዚህ ሚዲያ እያስተላለፍን ነው። እስቲ እግዚአብሔርን አመስግኑት። እንዲህ ስለሆንኩ ነው፣ ስለተማርኩ ነው፣ ጥሩ መኪና ስላለኝ ነው፣ እንዲህ ስለሆንኩ ነው እያላችሁ ምክንያትን አትፍጠሩ። ምክንያታችሁ የእግዚአብሔር ምሕረት ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅም እያለን በእውነት እግዚአብሔር አምላካችንን እናመሰግነዋለን። አብረን እንዘምር። ያልጠፋ ነው በሉ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ያልጠፋ ነው እርኩሰታችን፣ ያልጠፋ ነው ስናሳዝነው፣ ያልጠፋ ነው እግዚአብሔር ምሕረት የተነሳ ነው። ያልጠፋ ነው እግዚአብሔር ምሕረት ማን ነው የሚያውጅ ከኛ ጋር? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እያሰደድነው ያልጠፋ ነው፣ እያስለቀስነው ያልጠፋ ነው፣ ሳናስከብረው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ሲዘምሩት ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ኃጢአት
ስንወድ ያልጠፋነው በስንፍናችን ያልጠፋነው በድካም ስንሆን ያልጠፋነው እግዚአብሔር ምሕረት የተነሳ ነው። ሰይጣን ይስማ ዘምሩት። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። በመከራ ውስጥ ያልጠፋነው በብቸኝነት ያልጠፋነው ግራ ሲገባን ያልጠፋነው እግዚአብሔር ምሕረት የተነሳ ነው። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። እስቲ ለመጨረሻ መስክሩ። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። እንዳንጠፋ ስለጠበቀን የእግዚአብሔር ምሕረት እግዚአብሔርን ከአንቺ ጋር ሆነን እናመሰግነዋለን። በእያንዳንዳችሁ በያላችሁበት ሆናችሁ እያንዳንዳችሁ ከኛ ጋር አብራችሁ እንዳንጠፋ ስለታደገን ስለዚህ የእግዚአብሔር ምሕረት ጌታን እናመሰግናለን። አሜን። እግዚአብሔር አምላክ ሆይ እናመሰግናለን። ምሕረት ስላበዛህልን፣ ምሕረት የበዛልን ሰዎች ስለሆንን እናመሰግናለን። በምሕረትህ ስለቆምን፣ በምሕረትህ ስለምንወጣ፣ በምሕረትህ ስለምንገባ፣ በምሕረትህ ስለታጠርን እናመሰግናለን። ከኛ ማንነት የተነሳ ሳይሆን ካንተ ችሎታ የተነሳ ካንተ ስልጣን የተነሳ እግዚአብሔር ሆይ አጥፊው በእኛ ላይ ስልጣን ስላላገኘ ሊያጠፋን የሚችል ብዙ አጋጣሚ እያለ ስለተከለከለ እናመሰግናለን። አምላካችን እግዚአብሔር ሆይ ትልቅ አምላክ ስለሆንክ ከምናውቅ በላይ ስለሆንክ የምታስብልን የምትራራልን አምላክ ስለሆንክ እኛ ስለራሳችን አናውቅም። እኛ ሁሉን እያስብን ስንሮጥ አንተ ግን ሊያጠፋን የሚችለው ባጠገባችን ስንት ጊዜ እየመጣ ከልክለህዋልና እናመሰግናለን። ልጆቻችን በአንተ ስለተከለሉ፣ ዘርዘሮቻችን ስለተከለሉ፣ ትውልዳችን ስለተከለለ፣ ቤተክርስቲያን ስለተከለለች እናመሰግናለን። አሁንም ምሕረትን እናወራለን፣ ያንተን ማዳን እናገራለን፣ የምስራችን እናወራለን፣ ስለ ክርስቶስ ኢየሱስ የደሙ ስልጣን እናወራለን፣ ስለ ክርስቶስ ኢየሱስ ጌትነት እናወራለን። ትልቅ አምላክ መታመኛ አምላክ አንተ ስላለን በአንተ ደስ ይለናል። መልካምነትን እናውጃለን በክርስቶስ ኢየሱስ ስም አሜን። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። ያልጠፋነው እግዚአብሔር ምሕረት የተነሳ ነው። እግዚአብሔርን ስለነበረን የዝማሬ ጊዜ እጅግ አድርገን እናመሰግነዋለን። እውነት ነው፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ዛሬ ኢየሱስን የሚያውቀው ማን ነው? ክፍል 6 እንቀጥላለን። በዚሁ አጋጣሚ በተከታታይ ባለፉት ሳምንታት ስናቀርበው የነበረው የዚህ የኢየሱስን የሚያውቀው ማን ነው ዝግጅት ብዙዎቻችሁ እየተጠቀማችሁበት እንደሆነ ኢየሱስን እንድናቀው በግላችንም ይህንን ጥረት እንድናደርግ አነሳስታችሁናል ብላችኋል። ይህንንም ደግሞ እግዚአብሔር ስላደረገ እጅግ አድርገን እናመሰግነዋለን። ዋናው ምኞታችንና መሻታችን ይሄ እንዲሆን ነው።
እንግዲህ የዛሬው የኢየሱስ ክርስቶስን የማወቅ ጥማታችንንና ሂደታችንን እንቀጥላለን። ባለፉት ሳምንታት ታስታውሽ እንደነበረ አመጣጡን አየን፣ የአገልግሎት ጅማሬውን አየን፣ የስብከትና የትምህርት አገልግሎቱን አየን፣ የፈውስና የታምራት የድንቅ አገልግሎቱን አየን። መቼስ በእንደዚህ በሩጫ የሚታይ ነገር አይደለም። የእድሜ ልክ ጥናታችን መሆን ያለበት ኢየሱስ ነው። ነገር ግን ካለን የሚዲያ ጊዜ እጥረት አኳያ ነው። የኛ ደግሞ ዋናው ተግባር እንደው ጫፉን ነካ በማድረግ ሰዎች የተለየ እንደገና በግላቸው ጊዜ በመውሰድ ይህንን አገልግሎት በደንብ እንዲጠቀሙበት በማለት ነው። ዛሬ እንግዲህ የምናየው የኢየሱስ ክርስቶስን እንደው ወደ አገልግሎቱ ፍጻሜ አካባቢ ያደረጋቸውን ነገሮች በይበልጥ በዛሬው ቀን ደግሞ የኢየሱስ ክርስቶስን የተለየ አንድ ከእርሱ ልንማር የሚገባንን እውቀት የምናገኝበት አገልግሎት ነው የሚሆነው እና ያንን በተመለከተ እስቲ የያዝነውን ነገር አንቺ ደግሞ አስተዋውቂ። አዎ በዮሐንስ 13 ቁጥር 1 ላይ ኢየሱስ ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ ይላል። እዚህ ላይ ኢየሱስ ክርስቶስ ጊዜውን አወቀ። ለምን? በቃ የምድሩን አገልግሎት እንደጨረሰ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በጊዜው ነው የመጣው። በዚህ ምድር ላይ ቆይታው ላይ በጊዜው ነው ሁሉን ነገር የሰራው። አገልግሎቱ ሁሉ በጊዜ የተጠበቀ ነው። ታምራቶች እንኳን ሲያደርግ ያለ ጊዜው አላደረገም። ስለርሱ የተጻፈው ትንቢት እንዲፈጸም በጊዜው ማድረግ ያለበትን ያደርግ ነበር። ያለ ጊዜው አይፈጥንም፣ ከጊዜውም ወደ ኋላ አይልም። ኢየሱስ ክርስቶስ ጊዜውን በማወቅ የታወቀ ጥሩ ምሳሌያችን ነው። ስለዚህ ኢየሱስ ክርስቶስ ጊዜውን አውቆ በጊዜው ከሰራ ጊዜውን ማወቅ የሚባለውን ነገር በአእምሯችን ልንይዘው ይገባል። እስቲ አንደኛ ዜና ምዕራፍ 12 ቁጥር 32ን አንብብልን። አንደኛ ዜና ምዕራፍ 12 ቁጥር 32 እንደዚህ ይላል፣ እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ፣ ወንድሞቻቸውም ሁሉ ይታዘዙላቸው ነበር። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ በዘመኑ ውስጥ ምን ማድረግ እንዳለባቸው የሚያውቁ ናቸው። እነዚህ ውስጣቸው ኃይለኛ ንቁ የሆነ እውቀት አለ እና ጊዜውን የማወቅ ነገር ይሄ የተለየ አመለካከት ይመስለኛል። ጊዜውን ባለማወቅ ከጊዜ ውጪ መሆን ተጎጅነቱ ለኛው ነው። በጊዜ ውስጥ መሆን ግን ተጠቃሚዎቹ እኛ እንሆናለን። በእግዚአብሔር ጊዜ ውስጥ ስንሆን የእግዚአብሔር ጊዜ ያገኘናል። ከእግዚአብሔር ጊዜ ውጪ ስንሆን የኛ ጊዜ ወይም የጠላት ጊዜ ይሆንብናል ማለት ነው። ስለዚህ እግዚአብሔር በጊዜያችን እንድንጠቀምበት ይፈልጋል። እስራኤል የሚገባው እንዲያደርግ ነው። የሚገባው እንዲያደርግ ማለት ማድረግ የሚችለውን ነገር ማድረግ ያለበትን ነገር በሰዓቱና በጊዜው እንዲያደርግ ይሄንን ነገር ጊዜው አሁን ይሄን የምናደርግበት ጊዜ ነው ብለው የሚያስተምሩ የሚያሳውቁ ይሄን ማስተዋል ያገኙ ወደ ማስተዋል ህዝቡን የሚጠሩ የተለየ እውቀት ያላቸው ናቸው እነዚህ የይሳኮር ልጆች። ምናልባት ዛሬ ጊዜያችንን እናውቃለን ወይ ብለን ብናስብ ጊዜውንስ የሚያውቁ አገልጋዮች ብዙ አሉን ወይ? በጊዜው መደረግ ያለበትን የሚያደርጉ አገልጋዮች ብዙ አሉን ወይ? እኛስ ጊዜውን እናውቃለን ወይ? በጊዜ አሁን ለምሳሌ በአሁን ሰዓት በፌስቡክ ላይ የተቀመጣችሁ፣ በዩቲዩብ ላይ የተቀመጣችሁ በጊዜያችሁ ምን እያስተላለፋችሁበት ነው? መልእክታችሁ ክርስቶስን የምታውቁ ሰዎች በተለይ ክርስቶስን እያስተዋወቃችሁ ነው ያላችሁት ወይስ ትራሽ የሆኑ ቆሻሻ ነገሮችን ወደ አእምሯችሁ እያስገባችሁ ናችሁ? እግዚአብሔር ያንን ጊዜ የሰጣችሁ በዛ ቦታ ላይ አንድ ነገር የጊዜውን ነገር እንድትሰሩበት ሊሆን ይችላል። አንዳንድ ጊዜ ጊዜያችንን አናውቅም። በጊዜ ውስጥ ማድረግ ያለብን ነገር እንድናደርግ እግዚአብሔር የጊዜ ሰዎች እንድንሆን ጊዜን ሰጥቶናል። ጊዜን በአግባቡ ለመጠቀም ከክርስቶስ ኢየሱስ ሕይወት መማር አለብን። እግዚአብሔር ጊዜያችን እንድናውቅ እንዲረዳን ነው ምኞታችን። አሜን። ይገርምሻል በዘፍጥረት 1 ገና ሲጀምር እንደው ጊዜን ካነሳል አይቀር ምዕራፍ 1 ከቁጥር 14 ምን ይላል? ቀንና ሌሊት ይለዩ ዘንድ ብርሃናት ከሰማይ ጠፈር ይሆኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም እግዚአብሔር 2 ታላላቅ ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትን ደግሞ አደረገ ይላል። እግዚአብሔር
ገና በፍጥረት ሂደት ውስጥ ስንመለከት እግዚአብሔር ዕለታትን፣ ዘመናትን፣ ዓመታትን፣ ወራትን፣ ቀናትን እንድንለይበት ብሎ ጊዜ የሚባል ነገር ሰጥቶናል። ለዚህ ነው ይሄ ከጠዋት ጀምረን ይሄ 24 ሰዓቱን እግዚአብሔር እንደዚህ በጊዜ ሸንሽኖ የሰጠን የሆነ ምክንያት አለው ማለት ነው። ኢየሱስም ሰው ሆኖ ሲመጣ በዚህ የጊዜ ሰሌዳ ውስጥ ነው የገባው። አምላክ ነኝ ብሎ ከጊዜ ውጭ የሆነ ነገር በጊዜ የሚያደርጋቸው ነገሮች ሁሉ በጊዜው ያደርግ ነበር። ለዚህ ነው እንግዲህ አሁን ስታነቢው ጊዜውን አውቆ ይላል። ጊዜን አለማወቅ ማለት በጣም ከንቱ ነገር ነው። እግዚአብሔር ቃል ለዚህ ነው በጉብዝና ወራት ፈጣሪን አስብ ማለት የምትችልባቸው ጊዜዎች። አሁን ብዙዎቻችን የምንለው ህይወቴን ለጌታ ሰጣለሁ፣ በቃ 67 ዓመት ሲሞላኝ ወደ እግዚአብሔር ነገር እመለሳለሁ። አንዳንድ ሰዎች ቤተክርስቲያን መሳለም እንኳን የሚጀምሩት በ50 እና በ60 ብለው የሚያስቡ ጊዜያቸውን ከጨረሱ በኋላ ጊዜያቸውን። የእግዚአብሔር ቃል ግን የሚለው ጊዜውን ማወቅ አለብን። የጉብዝና ወራት ወደ እግዚአብሔር የምንመጣው ወደ እግዚአብሔር መንግስት የምንመጣው ለጌታ ህይወታችንን የምንሰጠው በጉብዝና ወራት እላፊ ቅራሪውን ያለቀውን አይደለም ለእግዚአብሔር መንግስት የምንሰጠው ትኩሱን እድሜ መስራት መውጣት መግባት የምንችልበትና ይሄ ጊዜን ማወቅ የሚለውን ሐሳብ ስናስበው አንዱ ትልቁ ችግራችን ይሄ ይመስለኛል። መጽሐፍ ቅዱስ ምን ይላል? በመክብብ ምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም፣ በክፉ መረብ እንደተጠመዱ አሶች በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። ሰው ጊዜውን አያውቅም። አንዱ ትልቁ ችግራችን ለዘላለም እንደምንኖር ነው የምናስበው። ልክ ነው። ብዙ ነገሮች አሁን እንግዲህ ዘመኑ አልቋል፣ የመጨረሻው ዘመን ላይ ነን። መሬት መንቀጥቀጡ አለ፣ ጦርነት አለ፣ እንደዚህ አለ፣ እንደዚህ አለ። በይበልጥ በዚህ ሀገርማ እኛ ደግሞ ያለንበት ከተማ ብዙ የሚወራበት ነው። ግን ሰው ጊዜውን አያውቅም። መቼ ነው መሰለሽ የሚያውቅም? ልክ በክፉ መረብ እንደተጠመዱ አሶች ሲያዝ አሳው ደስ ብሎት እንደሚዋኝ ምን እንደሚል ድንገት ሳያስበው በክፉ መረብ ውስጥ እንደሚያዝ ያኔ በሽታው ስንወድቅ ገንዘባችን ሲከስር ከስራ ስንባረር ምን ስንል ያኔ እንነቃለን። ጊዜ ያለፈብኝ ብለን እንደነግጣለን። በወጥመድ እንደተያዙ ወፎች ስንሆን የግድኛ እንደሱ መሆን አለብን ወይ? ጊዜያችንን ለማወቅ ወደ እግዚአብሔር ለመመለስ የግድ መታመም አለብን ወይ? ጊዜውን ማወቅ አለብን። ዳዊት ጊዜውን ያውቅ ነበር። ኢየሱስ ክርስቶስ ጊዜውን አውቆ ተነሳ ስንል አምላክ ስለሆነ አይደለም፣ ፍጹም ሰው ፍጹም አምላክ ስለሆነ አይደለም። ሰዎችም ጊዜያቸውን የሚጠቀሙ ሰዎች አሉ። መዝሙር 75 ቁጥር 2 ላይ በጣም አጭር ቃል ናት። ምን ይላል? ጊዜውን ስቀበል እኔ በቅን እፈርዳለሁ። መቼ መሰለሽ ይሄን የሚለው ገና ንጉስ ሳይሆን ነው። ጊዜ ቢሰጠኝ አቤት እኔ ጊዜ ቢሰጠኝ እንዴት አድርጌ ያንን ጊዜ እንደምጠቀምበት ይል ነበር። እግዚአብሔርም ያንን ጊዜ ሰጠው። መቼ? ቤተ መንግስት አስቀምጠው። በዳዊት ህይወት እንደውም በጣም በግልጽ ልንማርበት የሚገባን ይገርምሻል። ጊዜውን ዳዊት ስላወቀ እኔ በተመቻቸ ቤት ውስጥ ተቀምጬ የእግዚአብሔር ማደሪያ ድንኳን የማይሆን ሰፈር ውስጥ አይቀመጥም፣ ስለዚህ ለእግዚአብሔር ቤት እሰራለሁ ብሎ የተነሳ ሰው ማለት በዳዊት ህይወት ውስጥ ጊዜን በደንብ የመጠቀም ነገር ነው። ለዚህ ነው እግዚአብሔር ቃል ዳዊትን በገዛ ዘመኑ እግዚአብሔርን ሐሳብ ካገለገለ በኋላ እንቀላፋ የሚለው እና ጊዜውን ስንቀበል እንዴት ነው የምናደርግበት? የተመቻቸ ነገር ውስጥ እግዚአብሔር ያንን ጊዜ ሰጠን። ምንድነው የምናደርገው? ኢየሱስን ማወቅ ያለብን አንዱ ልናውቀው የሚገባን ኢየሱስ በጊዜው ሁሉ ነገር አድርጓል። አሁን የአገልግሎቱ ፍጻሜ ጊዜ ላይ አሁን ከዚህ በኋላ የምናየው አንድ ቃል አለ። በእውነት ኢየሱስ ጊዜውን እያወቀ ነገሮችን ያደርግ ነበር። ኢየሱስን አንዱ ልናውቅ የሚገባ ነገር በጊዜው ሁሉ ነገር ያደርግ ነበርና ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ሊይዙት ይፈልጉ ነበር ይላል እና ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ስለዚህ ያለ ጊዜያችን ምንም ነገር በህይወታችን አይሆንም ማለት ነው። ይሄንንም ደግሞ ልናውቅ ይገባናል። በዛ ጊዜ ውስጥ እግዚአብሔር የወሰነልን ቀኖቹ ሁሉ በፊት ተጻፉ እንደሚል የእግዚአብሔር ቃል በመዝሙረ ዳዊት ላይ ያ ነገር በህይወታችን እስኪሆን በጊዜው የሚሆነው ነገር አይደርስም። ማንም ሊይዘው አይችልም ነበር። ኢየሱስም በመቅደስ ሲያስተምር ይላል በግምጃ ቤት አጠገብ ይህንን ተናገረ። ጊዜው ገና አልደረሰምና ማንም ሊይዘው አልቻለም። ማንም በቃ የጌታ ኢየሱስ ክርስቶስ እያንዳንዷ ነገር የሚያደርጋት በዛ ጊዜ ውስጥ ነበር። ስለዚህ ወገኖቻችን ልናበረታታችሁ የምንፈልገው ጊዜያችሁ ገና ከሆነ ምንም ልትሆኑ አትችሉም። ጊዜያችሁ ከደረሰ ደግሞ ከምንም ማምለጥ አትችሉም።
እኛ ያንዳንዳችን የሰው ልጆች በዛ ጊዜው ስለዚህ ጊዜውን አያውቅም የእግዚአብሔር ቃል እንደሚና ጊዜዎችን ስለማናቅ ሁሉ ቀን ነርተን በሰላም መግባት ይመስለናል ሁሉ ቀን ወተን በሰላም መግባት የምንችል ሁሉ ቀን በአይሮፕላን በረን መግባት የምንችል ይመስለናል የጊዜ ጉዳይ ነው ስለዚህ እግዚአብሔር ሆይ ጊዜን እባክህን በቃ የትኛው ጊዜ እንደሆነ አላቅም ዛሬ በጊዜው ማድረግ ያለብኝ ልስራ ልንገባል እና በውስጣችን በቃ ምንም ስላልሆንኩ ጸለይኩም አልጸለይኩም ከምንም ነገር ስላልደረሰብኝ በሚል አስተሳሰብ ከንቱ አስተሳሰብ መመራት የለብንም የሚለውን ሐሳብ መናገር ፈልጌ ኢየሱስ የምድር አገልግሎት ጊዜው ማለቁን ሲያውቅ ምን አደረገ ያደረገው ነገር አለ ኢየሱስ የምድር አገልግሎቱ ልክ ማለቁ ጊዜውን ሲያውቅ ያደረገው ነገር ዮሐንስ ምዕራፍ 13 ቁጥር 1 እስኪ አንብብልን ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ራትም ሲበሉ በዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ከገባ በኋላ ኢየሱስ አብ ሁሉ በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ ልብሱንም አኖረ ማበሻ ጨርቅም ወስዶ ታጠቀ በኋላም በመታጠቢያው ውሃ ጨመረ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ የኛ የአገራችን ባህላችንና የአይሁዶች ባህል ብዙ ተመሳሳይነት አለው እኛም ከእህል ላይ እንነሳ ከማዕድ ላይ ሰው አይነሳም ይባላል እዚህ ማዕድ ላይ ናችሁ ክቡር ነው ቁጭ በሉ ይባላል ገበታ ክቡር በይበልጥ ደግሞ ይህ የፓስኦቨር ወይም የፋሲካው ማታ የሚበላው ራት ሁሉ ሰው ቁጭ ብሎ ተረጋግቶ ያለፉበትን ያንን የመከራ ዘመን የሚያስታውሱበት በጣም ትልቅ ዝግጅት ከራት ላይ ተነሳ ማለት አንድ ብርቱ ነገር ገጥሞታል ማለት ነው ኢየሱስን ያንን ባህላቸውን ያንን ሁኔታ ጥሶ ያስነሳው ቅድም እንዳልሽው ያ የጊዜው መድረስ ነው ከዛ በኋላ ሁለተኛ ያደረገው ቅድም እንደተናገርሽው ልብሱን ያኖረው ምክንያቱም ሌላ ልብስ ማድረግ አለበት አሁን ጊዜው መምህርና ጌታ የሚሆንበት ጊዜ አይደለም አሁን አገልጋይ ሆኖ ራሱን ዝቅ አድርጎ እግራቸውን ሊያጥብ የሚገባው ያወለቀው ልብስ የመምህር ሆኖ ሲያገለግል የራባይ ልብሱን አወለቀ በዛ በራባይ ልብሱ በዛ በማዕረግ ልብሱ አይደለም ያንን ስራ የሚሰራው አወለቀ እና የሚገርመው ምንድነው የሚያደርጉት ልክኛ እናቶች መቀነት እንደሚታጠቁት ይታጠቁትና በሁለት ሳይድ ያለውን ጨርቅ እግራቸውን ካጠቡ በኋላ በሁለቱ ጨርቅ ያደርጋሉ እና ትክክለኛ የሆነ አንድ አይሁዳዊ አገልጋይ ባሪያ የሆነ ሰው የጌቶቹን እግር እንደሚያጠብ ነው የደቀ መዛሙርቱን እግር ማጠብ የጀመረው እና ይሄ ጊዜ በጣም የሚገርም ጊዜ ነው ለደቀ መዛሙርቱ ምክንያቱም ይሄ የከበረው ልብሱ መልሶ አርጎታል ልክ ሲጨርስ ልብሱን መለሰ ያንን ያደረቀበትን ያጠበበትን ከዛ ያንኑ ልብሱን ለበሰና እናንተ ባሪያ ጌታና መምህር ትሉኛላችሁ አይደል አላቸው አዎ አሉት ምክንያቱም አሁን ለብሶታል ያንን የጌታና መምህር ልብሱን አዎ እኔ ይሄንን ነገር አውልቄ የናንተ ነገር እንዳጠብኩ ዝቅ እንዳልኩ እናንተም እንዲሁ ልታረጉ ይገባችኋል ኢየሱስ ክርስቶስ ለመሆኑ እዚህ ላይ ሊያሳየን የፈለገው ነገር ምንድነው እሱ ነው በጣም የሚያጓጓኝ ምክንያቱም ዝም ብሎ አይነት ሰዎችን አይደለም እዛ ላይ ሲያጠብ የነበረው የሰዎቹ ማንነት ምናልባት ብናውቅ የሚጠቅመን ይመስለኛል እና ኢየሱስ ወደ አብ የሚሄድበትን ጊዜ አውቋል ነገሩ ያለቀ ነው ጊዜው ያለቀ ነው ከ3 አመት በላይ ከነዚህ ሰዎች ጋር ያሳለፈ ነው አሁን ዘመኑ ደርሷል ኢየሱስ ጊዜውን ሲያውቅ ለምን ይሄንን የእግር ማጠቡን ነገር አደረገ እሱ ነው በጣም ልናይ የሚገባን ነገርና እያንዳንዳቸውን ሰዎችን ብናያቸው መልካም ሳይሆን አይቀርም ያስባለሁ የኢየሱስ ክርስቶስ የደቀ መዛሙርት ብዛታቸው 12 ነው 12ቱም ከተለያየ የትውልድ ቦታና ባክግራውንድ ወይም የኋላ ማንነት የመጡ ነበሩ እንጂ የአንድ እናትና አባት ወይም የአንድ አካባቢ ሰዎችም አልነበሩም ስለዚህ ባህሪያቸው ፍላጎታቸው በጣም የተለያየ ነበር ያ ብቻም ደግሞ አይደለም የብዙዎቹ ኢየሱስን የመከተላቸው ምክንያት ፍጹም የተሳሳተና መንፈሳዊም አልነበረ ማለት ይቻላል ካለን ጊዜ አኳያ ጥቂቶቹን በጥልቀት ብዙ ታሪካቸውን የማናውቃቸውንና በቃል ውስጥ በጥልቀት ማንነታቸው ያልተገለጡልንን አንዳንዶቹን ደግሞ አለፍ አድርገንም እናያቸዋለን እንግዲህ ኢየሱስ ጊዜው እንደደረሰ አውቆ የደቀ መዛሙርቱን እግር ሊያጥብ ማበሻ ጨርቅ ወሰደ ውሃ ቀዳ እግራቸው ስር ሆኖ ማጠብ ጀመረ
ያጠበው የሰዎችን እግር ብቻ አይደለም። እነዚህ ሰዎች ቅድም እንዳልሽው የተለያየ ማንነት አላቸው፣ የተለያየ ባህሪ አላቸው፣ የተለያየ በቃ እኛ ብንሆን ብናጥብ ደስ የሚለን እግር አለ፣ ባናጥብ ማንፈልገው እግር አለ። የሁሉም እግር አንድ አይነት አይደለም። የሁላችንም እግር የጫማ እግራችን ቁጥር እንደሚለያይ ሁሉ ማንነታቸውም እንደዚሁ የተለያየ ነው እና አንዳንዶቹ እግር ስር ሆኖ ማጠቡ አስደናቂ ነገር ነው። ግን ጊዜው ደርሷል፣ አውቋል። ይሄ ነው አንዱ ልናየው የሚገባና እንዳልሽው በጣም ብዙ ያልተጻፉልንን አለፍ ብለን እናያቸዋለን። ግን እንደው ዲቴል የተጻፉልንን ሰዎች ብናይ ጥሩ ነው። እስቲ ጴጥሮስን ብናየው። ጴጥሮስ እግር ጋር ሄደ ነበር። ጴጥሮስ እግር ጋር ሄደ ኢየሱስ። ጴጥሮስ እንደው ከምናስታውሰው ምን አለ የምታስታውሽው ነገር? ጴጥሮስ ማንነቱ ችኩል ነው። አዎ ችኩል ነው። ግልጽ ሰው ነው። ደፋር ነው። በቀላሉ ነገሮችን የሚረዳ ነው። አዲስ ነገር ለማድረግ ይደፍራል። እዚህ ልሻል ኢየሱስ በውሃ በተራመደ ጊዜ ወደ አንተ ከሆንክ ማንም ያልሞከረውን የሞከረ ሰው ነው። ሌላው ቅድም እንዳልሽው ችኩል ቢሆንም የተሰማውንም ነገር ደግሞ ተናጋሪ የሆነ ሰው ነው። ሌላ የምታስታውሽው ነገር አለሽ? ፍቅሩን ለመግለጥ የሞከረ ነው። ኢየሱስ ክርስቶስን ወድሃለው እያለ ሌሎች ቢክዱ እንኳን ወድሃለው እኔ ካንተ አልለይም እያለ ውስጡ የሚሰማውን ስሜት አይደብቅ ይናገራል። ጴጥሮስም ማጠብ ምንም አይልም። በእኛ አእምሮ ሲታሰብ ማለቴ እንደ ጴጥሮስ አይነትን ሰው እግር ብታጥቢ ምንም አይልም ልንል እንችላለን። ማለት የኢየሱስንም ባህሪ በዛው እንድናየው ነው እንጂ ከኛ ማንነት ጋር አስበ ነው። ኢየሱስ ግን የከዳውን እንደሚከዳው የሚያውቀው ጴጥሮስን። ምክንያቱም ይህንን ፕሮግራም ስንጀምር ካስታወሽ ኢየሱስ ስለማንም እንዲነግረው ያስፈልገው ነበር፣ ሁሉንም ያውቃቸዋል የሚል ሐሳብ ተናግረን ነበር። ስለዚህ የጴጥሮስን ማንነት ትክደኛለህ፣ እወድሃለሁ ጌታ ሆይ ማንም ቢከዳህ አልክድህም ሲለው ነው ትከዳኛለህ ብሎ የተናገረው ኢየሱስ እንደሚከዳው የሚያውቀውን ሰው እግር ተጎንብሶ ያጥበው ነበር። ብዙ ካለን ጊዜ አኳያ እንድሪያስን ብናየው እንድሪያስ የዮሐንስ ደቀ መዝሙር የነበረ ሰው ነው። እና ዮሐንስ እነሆ የእግዚአብሔር በግ ብሎ ኢየሱስን ሲያስተዋውቀው በመጀመሪያ ኢየሱስን የተከተለ ሰው ነው ከዮሐንስ ደቀ መዛሙርት። እና ዮሐንስ 1:36 ጀምሮ እንኳን ብናየው ስለ ኢየሱስ ለወንድሙ ስምዖንም ደግሞ የመሰከረለት ሰውም ነው። እና እንድሪያስ የኢየሱስ ከዮሐንስ ደቀ መዝሙር ሆኖ ለኢየሱስ ረቡኒ የት ነው የምትኖረው አለውት ይላል። አሁን ባልሽው ምራፋን እና መታችሁ ይዋላቸው እና ቀኑን ሙሉ ከእርሱ ጋር ዋለ። ከዛ በኋላ ለመከተል ፈቃደኛ ሆኖ ሄደ። እንድሪያስ በጣም ሌላም የሚገርም ባህሪ ያለው ኢየሱስ ጋር ነገሮችን ቶሎ የማምጣት መፍትሄ ያለ ኢየሱስ ጋር ብሎ የሚያምን ሰው ይመስለኛል። እና የግሪክ ሰዎች ዮሐንስ ወንጌል ምዕራፍ 12 ላይ ሄደን ስናይ ኢየሱስን ልናይ እንወዳለን ባሉ ጊዜ ይህንን ጥያቄ ይዞ የመጣው ወደ ኢየሱስ ነው። ሌላም እንደዚሁ ያደረጋቸው ነገሮች አሉ። ወደ ኢየሱስ ነገሮችን ይዞ ያመጣ ነበር። 5000 ሰዎች ተቀምጠው ሳሉ ዮሐንስ 6 ላይም ስናይ እንድሪያስ ለ5000 ሰው ይብቃም አይብቃም ግን ያለውን ነገር ትንሽም ብትሆን ወደ ኢየሱስ ጋር ይዞ የመጣ በቃ ኢየሱስን ችሎታውን የሚተማመን ሰው። ያ ትንሽ ልጅ 5 ዳቦና 2 ዓሣ ይዞ የመጣ ጊዜ ያችን ይዞ የመጣው ኢየሱስ ጋር እንድሪያስ ነው። ያለውን ነገር ያይና በዚህ ባለው ነገር ላይ ኢየሱስ የበለጠ ታምር ሊያደርግበት ይችላል ብሎ በኢየሱስ የሚተማመን ማንነት ያለው ሰው ነበር። እንደኛ እንግዲህ እንዲህ አይነቱን ሰው እግር ማጠብ አይቆጭም። ግን ጌታችን እንደኛ አይደለም፣ እንደ ሰው አይደለም። እንድሪያስ ላይ ያየነውን ነገር አይተን እኛ ልናረግ ብዙ እንችል ይሆናል። ግን ያ አይደለም ቁም ነገሩ። ኢየሱስ የእንድሪያስንም እግር አጥቧል፣ የሌሎችንም የምናነሳቸው ሰዎችንም እግር አጥቧል። እስቲ ያዕቆብን ደግሞ ብናየውስ? ያዕቆብ የዮሐንስ ወንድም ነው። የዘብዴዎስ ልጆች ነው የሚባሉት። ኢየሱስ ለተለየ ስልጠና ሁሉ ጊዜ ከሚመርጣቸው ከሶስቱ ሰዎች አንዱ ነው። ታስታውሻለሽ? ጴጥሮስን፣ ያዕቆብን፣ ዮሐንስን ኢየሱስ በተለየ መንገድ በእነሱ ላይ ኢንቨስት አድርጎባቸዋል።
ብዙ ነገር አድርጎላል። ለምሳሌ የኢያሪዮስ ልጅን ከሞት ሲያስነሳ ኢየሱስ በማቴዎስ 17 ላይ ለብቻ እነዚህን ሶስቱን ብቻ አስገብቶ ያደረገውን ነገር እንዲያዩ አድርጓቸዋል። በማቴዎስ 26 ሁላችንም የምናውቀው የመልኩ እንደ ፀሐይ የተለወጠ ጊዜ ኢየሱስ ክርስቶስ ያኔም ከርሱ ጋር በተራራ ላይ ነበሩ ሙሴና ኤልያስን ሁሉ እንዲያዩ። በጌተሰማኔ ደግሞ በዛ በጭንቁ ሰዓት ማለት ያንን ብርቱ ነገሩን ብቻ ሳይሆን ተጨንቆ ያንን የጭንቁን ሰዓት ደግሞ አሁንም ከ12 3ቱን ለብቻ አስጠግቶ ያሳየው ነበርና በያዕቆብ ላይ ኢየሱስ በጣም ብዙ ኢንቨስት አድርጎበታል። በሉቃስ 9:51 ላይ ግን ያለውን ቃል ብትመለከቺ በዮሐንስና በያዕቆብ ማንነት ላይ አንድ የማናቀውን ባህሪ እናያለን። ያም ምንድነው? የሰማሪያ ሰው ኢየሱስ ሰማሪያ ሊያገለግል መጣና የሰማሪያ ሰዎች ከእስራኤል ሰዎች ጋር አይዋደዱም እና ኢየሱስ ከሰማሪያ ቀጥሎ ወደ አይሁድ እንደሚሄድ ስላወቁ አናስገባህም አሉት። አታገለግልም እዚህ አሉት። በዚህ ጊዜ ያዕቆብ እና ዮሐንስ ምንድን ያሉት? ጌታ ሆይ ኤልያስ እሳት ወርዶ እንደፈጃቸው እኛ ምን ጸልይ ወይ እሳት ወርዶ እንዲፈጃቸው አሉ። ስለዚህ እነዚህ ለኢየሱስ ሲሉ የሚቆረቆሩ አይነት ሰዎች ናቸው እና እንዲህ አይነቱን ሰው እግር ማጠብ ይሄም ራሱ አንድ ልናየው የሚገባ ነገር ነው። ለኢየሱስ የወገኑለት ነው የሚመስሉት ገባ ለሱ የቀኑለትና አትገባም ብለውካል። ስለዚህ በቃ እንበቀላቸው የሚል ነገር አንድን ህዝብ ለማጥፋት። ሌላው እንግዲህ ቅድም እንደተባባልነው ያዕቆብና ዮሐንስ የዘብዴዎስ ልጆች ናቸው። እናታቸው ኢየሱስ ጋር መጣ በዘመድ ነው እንግዲህ በዘመድ እባክህ በመንግስት ጊዜ ልጆቼ አንዳቸው በቀኝ አንዳቸው በግራ እንዲሆኑልኝ። ቅድም ስትጀምሪ ምናልሽ? በተሳሳተ አመለካከትና አስተሳሰብ ነበር ኢየሱስን ይከተሉ የነበሩት እነዚህ ደቀ መዛሙርት። መቼስ ከእንደነዚህ አይነት የተለያየ ባህሪና ማንነት ካላቸው ሰዎች ጋራ ኢየሱስ እንዴት አድርጎ አብሮ ያገለግል እንደነበረ ዛሬ ያለን አገልጋዮች ብዙ ልንማር የሚገባን ይመስለኛል። ትልቁ መነሻችን ኢየሱስን የሚያውቀው ማን ነው ስለሆነ ማለት ነው። እና ኢየሱስ ከዛሬ ነገ ስልጣን ላይ ሲሆን ልጆቼ በቀኝና በግራ ሆነው ገዢና ባለስልጣን ይሆናሉ ብላ አስባ አሁን እንደ ምድራዊ ዕውቀት ስለምታስብ ኢየሱስ ስልጣን መያዙ አይቀርም እሱ ሲይዝ በቀኝና በግራ ሆነው ከሱ ጋር አብረው ይነግሱልኛል ብላ የራስጋዊ አመለካከቷ ነው። እስቲ ዮሐንስንም ያ ወንድሙ ስለሆነ በዛው አብረን ምንም ዮሐንስን የኋላው ማንነቱን ማለትም የፍቅር ሰው መሆኑን ብናውቅም ያ ማንነቱ ሳይለወጥ በፊት አስቀድሞ የፍቅር ሰው እንዳልነበረ ቃሉ ያስረዳናል። የሰማሪያ ሰዎች ኢየሱስ እንዳልተቀበሉት ባየ ጊዜ ከወንድሙ ከያዕቆብ ጋር ቀድም እንዳለው እሳት ወርዶ እንዲበላቸው የተመኘ ሰው ነው። ፍቅር ቢኖረው ለህዝቡ እንደዚህ አይነቱን ሐሳብ አያቀርብም ነበር። ግን በኋላ ነው የፍቅር ሰው ተብሎ የተጠቀሰው። ማምምልሽ እግሩን ያጠበ ፍቅርን ያስተማረ ኢየሱስ ይሄንን ሰው እንደቀረጸው ነው የምናየው። ፊልጶስን ስንመለከት ኢየሱስ በግል እንዲከተለው ጥሪ ካደረገለት ሰው አንዱ ነው። በፊልጶስ አማካኝነት ስለ ኢየሱስ ለናትናኤል መስክሮ ናትናኤልን ወደ ኢየሱስን እንዲከተል ያመጣ ሰው ፊልጶስ እንደሆነ አስታውሳለሁ። ፊልጶስ ለናትናኤል ስለ ኢየሱስ ሲያስተዋውቀው የዮሴፍ ልጅ ብሎ እንጂ የእግዚአብሔር ልጅ ብሎ አላስተዋወቀውም ነበር። ሙሴ በነቢያት የጻፉለትን የናዝሬቱን ኢየሱስ የዮሴፍ ልጅ አገኘ ነው ብሎ ነው የተናገረው እና የእግዚአብሔር ልጅ ብሎ እንኳን አልተናገረም። ትንሽ እምነቱ ላይ የሚጠራጠር ነገር እንዳለው በፊልጶስን ዱካ ከተከተልን እናገኛለን። ዮሐንስ 14 ላይም አብን አሳየንና ይበቃናል ማለቱን በውስጡ ገና ያልተረዳው ነገር እንደነበር ኢየሱስ ስለ ኢየሱስ አልገባውም በደንብ አታቀኝም ይለው ነበርና በፊልጶስ ላይ የምንመለከተው አንዱ ነገር ይሄንን ነው። ፊልጶስ የአእምሮ ሰውም ነበረ። በዮሐንስ 6 ላይ ኢየሱስ 5000 ሰዎችን በሁለት አሳና በአምስት የገብስ ዳቦ ሊያጠግብ እንደሚችል የተጠራጠረ ሰው ነው። ኢየሱስ ትዝካለሽ ምን ይለዋል? ይሄ ሁሉ ሰው ስንት እንጀራ ቢገዛለት ይበቃዋል ሲለው የ200 ዲናር ማይበቃው ያለ ሰው ትንሽ እንኳን ቢሰጥ አይበቃቸውም። በኢየሱስ አገልግሎት ላይ ሙሉ የሆነ አምላካዊ ስራውን ያልገባው ወይም ጥርጥር ያለበት የሆነ ጥያቄ ያለበት ሰው ነው። በአእምሮ የሚመላለስ ሰው ይመስላል። እንግዲህ እንዲህ አይነቱን ሰው
እግሩን ሲያጥብ ኢየሱስ ጎንበስ ብሎ በጣም የሚያስገርም ነገር ነው። እስቲ ፊልጶስ ወደ ኢየሱስ ያመጣው ናትናኤልን ደግሞ እንመልከተው። ናትናኤል የግሪክ ሰው ነው መነሻው። ፊልጶስ የናዝሬቱ ኢየሱስን አገኘ ነው ሲለው ናትናኤል ምንድነው ያለው? ከናዝሬት መልካም ነገር ይወጣል ብሎ የተጠራጠረና የጠየቀ ሰው ነው። ምክንያቱስ ግሪክ በጥበብ የታወቁ ጥበበኞች ነን ብለው ስለሚያስቡ የግሪክ ጥበብን ግሪኮች ጥበብ እንደሚሹም ስለተናገረ ጥበብ የሚገኘው ናዝሬት ላይ ሳይሆን ግሪክ ላይ ነው የሚል እምነት አለው። ስለዚህ ምን ከናዝሬት መልካም ነገር ይወጣል ብሎ የተናገረ ሰው ነው። ግን የናትናኤል የሚገርመው ባህሪው ደግሞ ኢየሱስ ልክ ከናዝሬት ምን መልካም ነገር ይወጣል ብሎ በኢየሱስ ክርስቶስ ማንነት ላይ ያንን ጥያቄ እንግዲህ እንዳልሽው ግሪክ ሰዎች ፈላስፎች ናቸው እናውቀዋለን እኛ የት ጥበብ እንዳለ አይነት ነገር ሲል ኢየሱስ መገለጥ ተናገረ። ፊልጶስ ገና ሳይጠራ ከበለስ በታች ተቀምጣ አየው አንተ ተንኮል የሌለብህ ሰው ነህ አለው። ደነገጠ። ምክንያቱም ፊልጶስም አያውቅም ማንም ሰው አያውቅም ከበለስ በታች ተቀምጦ እንደነበረ እና ይሄ መገለጡ በጣም አስደነገጠውና ፊልጶስ የዮሴፍ ልጅ ብሎ ያስተዋወቀውን አንተ የእግዚአብሔር ልጅ ነህ መሲህ ነህ አለው። እና ጌታ ኢየሱስ ምን አለው? አይ እቺን ስለነገርኩ ነው የተደነቀው ገና ከዚህ የሚበልጥ ያለ አንተ ብቻ ተከተለኝ ገና መላእክት ሲወጡና ሲወርዱ ታያለህ ብሎት ይናገረዋል። ግን እዚህ ላይ የምናየው አንድ ትልቁም ነገር አለ። ያቺን መገለጥ ኢየሱስ ስለተናገረ ናትናኤል በጣም ተገረመ። ኢየሱስ ግን እዚህ ላይ አትቆም ከዚህ የሚበልጥ ታያለህ ያለው ሐሳብ ዛሬ በዚህ ዘመን ብዙዎቻችን አንድ መገለጥ ጌታ ስልኬን ጠራ ብለን ስሜን ጠራ ብለን እውነት ነው ያስደነግጣል፣ እውነት ነው ያስገርማል። በጣም እንትን ልንሆን እንችላለን። ለሰፋ ነገር አንጠባበቅም። እዛች ጋር ነው በቃ ጌታ ግን የሚለን አለ ከዚህም ይበልጣል። ወደ ጌታ ስንጠጋ ብዙ ልናይ የምንችለው ነገር አለ። ይሄ እንደው እግረ መንገዳችን እናሳየው ብለን ነው። ናትናኤል ኢየሱስን እንዲህ ነው ወይ ከናዝሬት መልካም ነገር ሊወጣ አይችልም ያለውን ኢየሱስ ግን እግሩን አጥብቷል። ማቴዎስ የቀረጥ ስራን የሚሰራ ሰው ነው። ቀራጭ ነውና ግብር ሰብሳቢ ነው። በአደባባይ ነው ኢየሱስ ክርስቶስ ወደሚሰራበት ቦታ ሄዶ ና ተከተለኝ ሲለው ያለውን ነገር እርግፍ አድርጎ ቁጭ አድርጎ ኢየሱስ ክርስቶስን የተከተለው እና ማቴዎስ በማህበረሰቡ ዘንድ የተጠላ ሰው ነው። ከመጠን ያለፈ ግብር ሰብሳቢ ነው። ህዝቡን ያስጨንቃል ከሚባል ሰው አንዱ ስለሆነ ህዝቡ አይፈልገውም። ኢየሱስ ክርስቶስ ግን እሱ ሄዶ ና አለው። እንግዲህ አስቢው ማቴዎስ እነ ያዕቆብና ዮሐንስ ባሉበት ቡድን ውስጥ መካተቱ ምክንያቱም እነሱ ለቀራጮች በጣም ትልቅ እንትን ያላቸው ነው ጎድጓድ ልጆች ናቸው ብለናል ቀደም። ግን ጌታ ኢየሱስ እነዚህን ሁሉ አቻችሎ ያኖራቸው። የሚገርመኝ እንደውም ማቴዎስ ስለ ገንዘብ ያውቃል፣ የገንዘብ አያያዝ ያውቃል፣ ቀረጥ ሰብሳቢ ነው። መቼስ ሳይማር አይደለም እዛ ቦታ ያለው። ግን የኢየሱስ ክርስቶስ በሚኒስትሪ ውስጥ ገንዘብን ይዘ የነበረው ያዥ የነበረው ማን ነበር? አስቆሮቱ ይሁዳ ነበር። እና ይሄ ነገር ራሱ በጣም የሚያስገርም ነገር ነው። ምናልባት በኋላ እንመለከተዋለን። ግን እንደዚህ አይነቱንም ሰው ኢየሱስ ጎንበስ ብሎ እግሩን አጥቧል። ኢየሱስን እንወቀው ነው። ቶማስን ማንሳት አለብን። ቶማስን እንየው እስቲ። ቶማስ ሲባል ወዲያው ቶሎ ወደ አእምሯችን የሚመጣው ተጠራጣሪ መሆኑ ካላየ አላምንም የሚለው አባባሉ ነው። ዮሐንስ 11 ቁጥር 16 ላይ ብናየው ግን ማነው ቶማስን ለየት የሚያደርገው ነገር አለ። እንደዚህ ይላል። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ ብሎ ይናገራል። የጨከነ ሰው ነው ይመስለኛል። የሚጠራጠረው እርግጠኛ ለመሆን ይመስለኛል። እርግጠኛ ባልሆነው ነገር ላይ መወሰን የሚፈልግ ሰው አይመስልም። ቶማስ ያልገባውን ነገር አልገባኝም እያለ የሚጠይቅ ሰው ነው። ወደ ኋላ አይልም። ለማመን የሚፈልገው ነገር ለማመን ማረጋገጫ ሳያገኝ አያምንም። እና እንደዚህ አይነት ማንነት ያለው ሰው ነው። ምናልባት ተጨማሪ ካለ ቢታንያ መሄዳቸው ለኢየሱስ ክርስቶስ አስጊ ነበር። አይሁዶች ሊገሉት ይፈልጉ ነበር። ስለዚህ መሄድ የለብህም ብለው ነበር የሚያስቡት። ኢየሱስ አሁን አላዛርን ከተኛበት ላስነሳው ሄዳለሁ አረ ሊገሉ እኮ ይፈልጋሉ ሲባል ቶማስ ግን ምን አለ? ኖ ከርሱ ጋር እንሞት ዘንድ እንሂድ ብሎ የጨከነ ነው። እንግዲህ ይሄንን የቶማስን ማንነት አናቀውም። ስለዚህ ቶማስ እውነት ነው ያመነበትን እስኪያምን ድረስ
የሚጠራጠር ሰው ነው። ችግሩ ግን ሲጨክንም ደግሞ ይጨክናል። ዮሐንስ 14 ላይ ደግሞ ኢየሱስ ወደ አብ እንደሚሄድ ስፍራ እንደሚያዘጋጅ እየተናገረ እያለን መንገዱን እንኳን አናውቀውም የት ነው የምትሄደው ሲል የታወቀውን ጥቅስ ኢየሱስ የተናገረው ያኔ ነው። እኔ መንገድም ሕይወትም እውነትም ነኝ ከኔ በቀር ወደ አብ የሚገባ የለም ብሎ የተናገረውን ቃል እንዲናገር የሆነው በቶማስ ምክንያት ነው። በነገራችን ላይ ለቶማስ ማየት በቂ አይደለም። በቀላሉ ደግሞ ይሄ ተሰማኝ ልክ ነው ሳይሆን አይቀርምም አይደለም። ለቶማስ በእጁ በጣቱ መንካት አለበት። ማረጋገጫ ይፈልጋል። ካረጋገጠ ደግሞ ጌታዬና አምላኬ ለማለት ደግሞ ወደ ኋላ የማይመለስ ሰው ነውና ግን አስቢው ትላንት ተጠራጥሮ ዛሬ ያምናል እንደገና ነገ ይጠራጠራል። እንዲህ የሚልን ሰው ኢየሱስ ምን አረጋው? እግሩን አጠበው። ዝቅ ብሎ ጊዜው እንደደረሰ ስላወቀ ብዙዎቹን በእውነት ብናያቸው ደስ ይለናል። ግን የግድ አስቆሮቱ ይሁዳን ሳናይ መቼስ መሄድ የለብንም። ስለ አስቆሮቱ ይሁዳ ጥቂት ማለት የምፈልገው ነገር ምንድነው? አስቆሮቱ ይሁዳ እንደሌሎቹ ከገሊላ አካባቢ የተጠራ ሰው አይደለም። የከተሜ ሰው ነው። በነገራችን ላይ የከተማ ሰው መሆንና የገሊላ ሰው መሆን ልዩነት አላቸው። ለፖለቲካው ቅርብ ነው። ብዙ ሰዎች ጋር ለንግዱም ለምኑም ቅርብ ነው። የከተማ ለብዙ ወሬ ቅርብ ነው። አንዱም በአስቆሮቱ ይሁዳ አማካኝነት ኢየሱስ አሳልፎ የተሰጠበት አንዱ መንገድ ይሄ እንደሆነ እናያለን። በዚሁ አጋጣሚ ግን አንድ ቃል አለ ልናጠራው የሚገባን። ጴጥሮስ ኢየሱስ በተያዘ ጊዜ እሳት ሊሞቅ ሲሄድ ካስታወሽ ያቺ ሴት ምንድነው ያለችው? አንተ ከዚህ ሰው ጋር ነበር አለችው። አልነበርኩም አላውቀውም አላት። ንግግር ይገልጣል አለችው። ብዙዎቻችን ይሄንን ቃል መንፈሳዊ አድርገን እንጠቀምበታለን፣ ግን አይደለም። ንግግር ይገልጣል ማለት የገሊላ ሰዎች አክሰንታቸው ያስታውቃል። አነጋገር ፊደል አጣጣላቸው ይታወቃል። ልክ አሁን አንድ ከሌላ ለምሳሌ ከደቡብ ያለ ሰው የሰሜን ያለ ሰው ቋንቋ ሲናገር በሰሜን ያለ ሰው የደቡብያን ቋንቋ ሲናገር እንደሚሆነው በዚህ ሀገር የቴክሳስ ሰዎችን አክሰንት ቶሎ እናውቀዋለን። ይሄ ሰው ከቴክሳስ ነው፣ ይሄ ሰው ከመሃል ሀገር ነው እንደምንለው ማለት ነው። እና በጴጥሮስ ውስጥም የምንመለከተው ገና ሲያወራት አወቀችው። ብዙዎቹ ሐዋርያቶቹ ደቀ መዛሙርት የገሊላ ሰዎች ናቸው። አንተም የገሊላ ሰው ነህ ነው ነገሩ። በዚሁ ቁም ነገሩን ለመተው ግን አስቆሮቱ ይሁዳ የከተሜ ሰው ነው። ለዚህ ነው ካለቆች ከስልጣናቶቹ ጋር ከካህናት ጋር እየተመሳጠረ ኢየሱስን አሳልፎ ሊሰጥ የቻለው። ንግዱን ያውቀዋል። የገንዘብ ያዣ አድርጎታል ኢየሱስ። እሱ ራሱ በጣም የሚያስገርም ነገር ነው። የሚገርመው ነገር ግን የዛን ምሽት የራቱ ምሽት ዲያብሎስ ገባበት። ኢየሱስን አሳልፎ ሊሰጥ ወሰነ። እንዲህ መወሰኑን እያወቀ ግን እግሩን አጠበው። ኢየሱስ እንግዲህ እንዲህ ያገለገለ ጌታ ነውና አንዳንድ ጊዜ ኢየሱስ የያዛቸውን ደቀ መዛሙርት አይተን ዛሬ እኛ አብረናቸው ማገልገል ያቃተንን ሰዎች ስታስቢ እንደው ምን ተቸገረን ያስብልሽ። የተለያየ ማንነት ያላቸውን ሰዎች አቻችሉ እርስ በርሳቸው እንኳን አብሮ ሁሉ ቀን የሚነሳ አንድ ጠብ አላቸው። ታውቂያለሽ? ከመሃላችን ማን ነው ታላቅ ነው? ሁሉም የራሱ ፕሮፌሽናል፣ ሁሉም የራሱ ማንነት እኔ እበልጣለሁ ይላል። እንደውም የጭንቋ ሰዓት ኢየሱስ አሳልፈው እኮ ይሰጡኛል፣ ይሰቅሉኛል፣ ይመቱኛል፣ ይገሉኛል እንዲሆናል ሲል ከመካከላቸው ማን ታላቅ እንደሆነ በመሃላቸው ክርክር ተነሳ ይላል። ሰዎች እሱ ሌላ ያወራል፣ እነሱ ሌላ ነገር ላይ እና እንዲህ አይነት ማንነት ያላቸውን ሰዎች ኢየሱስ እንዳገለገለ ነው የምናየው። ይገርማል። ግን በአሁን ጊዜ እኮ ይሄንን መረዳት ቢኖረን ኖሮ በእንደዚህ አይነት ክርክርና በእንደዚህ አይነት ሁኔታ ውስጥ ሆነን ኢየሱስን ለማገልገል አንነሳም ነበር። ኢየሱስን የሚያውቅ ሰው በእንደዚህ አይነት ህይወት ውስጥ አይጨቃጨቅም። ኢየሱስን አለማወቃቸው ነው አሁን እንደዚህ አይነት ክርክር ውስጥ የገቡት። እኔ በልጥ እና ኢየሱስን የሚያውቅ ማንነት ግን ወደዚህ እውነት እንዲደርሱ ያደርጋቸዋል። እንደው እስካሁን ካየናቸው እንኳን ከ12ቱ ጥቂቶቹን ጴጥሮስ ምናዊ ነው? ስሜታዊ ነው። እንድሪያስ ደግሞ አሳቢ ተቆርቋሪ ይመስላል ስናየው ባህሪው። ያዕቆብን ስታየው ምንድነው? አክራሪ ነው። ያው ለኢየሱስ የጨከነ ነው። ዮሐንስ ሚስጥረኛ ጠጋ የሚል ያው የኢየሱስ ክርስቶስ ከናንተ መሐላ አሳልፎ የሚሰጠኛል ባለ ጊዜ ማን ነው የተናገረ? የነገረው ሰው ነው። ፊልጶስ ጠያቂና ተመራማሪ ሰው ነው። ናትናኤል ደግሞ እውነትን ፈላጊ እንደው ከናዘኝ መልካም ነገር ይወጣል ወይ ብሎ የጠየቀ እንዲህ አይነት ሰው ነው። ማቴዎስን ስታዩ ማቴዎስ የዋ ሰው ነው። ቶማስ እንግዲህ ባልተረጋገጠ ነገር ተጠራጣሪ የሆነ ሰው ነው። ይሁዳ ያው በካህዲ ነው የምናውቀው። እንግዲህ ኢየሱስ እንደዚህ የተለያየ ባህሪና ማንነት ያላቸውን ሰዎች ነበር በግል
በቡድን በአንድነት ያደረገ ሲመክር ሲያስተምር ሲገስጽ በአጠቃላይ ሲያገለግላቸው እንግዲህ ነበርና በማንነታቸው ላይ በጣም ብዙ ስራ እንደሰራ ነው የምንመለከተው። እስካሁን ስናወራለት ስንናገርለት የነበረውን ኢየሱስን የሚያውቀው ታዲያ ማን ነው? ዛሬ አንድ ጥሪ ልናደርግላችሁ ተዘጋጅተናል። እስካሁን ስንናገርለት የነበረውን ኢየሱስን ከብዙ ሰዎች አንደበት ስለርሱ ሰምታችሁ ይሆናል። ነገር ግን የህይወታችሁ ጌታና ገዢ እንዲሆን እስካሁን እውቅና ያልሰጣችሁት ይሆናል። ታዲያ ዛሬ ለምን ይህን ውሳኔ አትወስኑ? ቅድም የእያንዳንዳቸውን ደቀ መዛሙርት ማንነት ስናጠና ቶማስ ለጠየቀው ጥያቄ መንገዱን አናውቅም እንዳለው መንገዱ የጠፋባችሁ እውነት ህይወት መንገድ እኔ ነኝ ያለውን ጌታ ኢየሱስን ወደ ህይወታችሁ እንድትጋብዙት እናበረታታችኋለን። አዎ ስለ መንገድ ስታነሺ አንድ ጊዜ በጣም የታወቀ ምሳሌ አንድ ታሪክ ትዝ አለኝ። አንድ ጊዜ ሰማሁት። በአንድ ከተማ በንግዳቸው የሚፎካከሩ 3 ነጋዴዎች አሉ። ሶስቱም አንድ አይነት ንግድ ነው የሚነግዱት፣ ግን ሶስቱም ደንበኛ ለማፍራት በጣም ከፍተኛ የሆነ ችግር አለባቸው እና በተቻላቸው መጠን ሰው መጥቶ ተመሳሳይ ዕቃ ነው የሚሸጡት ብዬሻለሁ። ሰው መጥቶ ከነሱ እንዲገዛው ይሄኛው በቀኝ በኩል ያለው ሰውዬ የማያረጋው ነገር የለም። ያበድራል፣ አንዳንዴ ዋጋ ይቀንሳል፣ ያኛውም ደግሞ ልክ እንደዛ ያረጋበታል። በወዲያኛውም በግራ በኩል ያለውም እንደሱ ያረጋልና በኋላ ምን ተባባሉ? ምን አሰቡ? እነዚህ ሰዎች በጣም ነው የሚጠላሉት እና ይሄ በቀኝ በኩል ያለው ቆይ አለና ከነገ ጀምሮ ለአንድ ወር የሚቆይ ታላቅ ቅናሽ ብሎ በትልቁ አጻፈ። ኦሮሮሮ ይሄ ሰውዬ ገበያዬን ሊወስድ ነው ማለት ነው አለና ያኛው ደግሞ ምን አለ? ከነገ ጀምሮ በሚኖረው ታላቅ ቅናሽ የ50% እንትን አድርገናል የሚል አወጣ ደግሞ እና ሰው አሁን ገብቶሻል። እዚህ ቅናሽ አለ፣ እዚህ ደግሞ 50% ነው። አሁንም ውጥረቱ በጣም ባሰ። ይሄ መሀል ያለው ሰውዬ ነገር ነው ያሳበው። ይሄኛውም 50% ቀንሷል፣ ይሄኛውም ሊቀንስ ነው። ስለዚህ እኔም ማጽፈውን አውቃለሁ አለና በትልቁ አንድ ነገር አጻፈ። ያ የጻፈው ነገር ምንድነው? መግቢያ ብሎ ጻፈ። ስለዚህ ሰው 50% ቅናሽ ያለው በዚህ በኩል ደግሞ ቅናሽ ያለ ግን መግቢያው ቤት ነው። ስለዚህ ሰውየው ጋር ሲገቡ የሰውየውን ዕቃ ገዝተው ይሄዳሉ። እውነት ለመናገር እውነተኛው መግቢያ ኢየሱስ ነው። እውነተኛው በር እኔ ነኝ። ከዚህ ምሳሌ እንግዲህ ምን እንደምትረዱ አላውቅም። ብዙ ሊያስገቧችሁ የሚችሉ የሚመስሏችሁ በሮች ሊኖሩ ይችላሉ። ነገር ግን ትክክለኛውና እውነተኛው በር ኢየሱስ ብቻ ነው። ዛሬ በትክክለኛው በር እንድትገቡ እንመክራችኋለን። ይህንን ውሳኔ መወሰን ለምትፈልጉ የምንጸልየውን የንስሐና የመመለስ ጸሎት አብራችሁን እንድትጸልዩ እንጠይቃችኋለን። ስለዚህ ዛሬ ይህንን ውሳኔ ልትወስኑ የምትፈልጉ ሰዎች እኔ የምጸልየውን ጸሎት እየተከተላችሁኝ ጸልዩ። የተከትሎ የሚጸልየውን ጸሎት እህቴ ብሩክታይት አብራት ጸልያለች። እኔ የምጸልየውን ጸሎት እናንተ እሷን ጋር አብራችሁ ሆናችሁ ጸልዩ። እስቲ ዛሬ ወደ እውነተኛው መንገድ ሊያሳርፍ ወደሚችለው ወደዚህ ወደ ፍቅር ጌታ ማንነታችሁን ሳይንቅ ጎንበስ ብሎ እግራችሁን ሊያጥብ የሚችል ፍቅር የሆነውን ኢየሱስን ወደ ህይወታችሁ እንድታስገቡት በእውነት ይህንን እድል እንሰጣችሁ እንፈልጋለን። ስለዚህ ከኔ ጋር አብረን እንጸልያለን። ጌታ ኢየሱስ ሆይ ዛሬ ስለ ፍቅርህ ስለ ማንነትህ እንዳውቅ እድል ስለሰጠኸኝ አመሰግናለሁ። እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በል። ዛሬ ወደ ሞትክልኝ ወደ አዳንከኝ ህይወትህን ለኔ ወደ ሰጠኸው ወደ አንተ እመጣለሁ። ጌታ ሆይ ተቀበለኝ። ልጅህ አድርገኝ። ኃጢአቴን ሁሉ ይቅር በለኝ። ከዚህ በኋላ በራሴ መመራት አልፈልግም። ፈቃዴን እሰጥሃለሁ። ህይወቴን እሰጥሃለሁ። ዘመኔን እሰጥሃለሁ። ይህ ጊዜ ካንተ ጋራ የምኖርበት ጊዜ ይሁን። ስለዚህ ጌታ ሆይ ከዛሬ ጀምሮ ያንተ
ያንተ ነኝ ስሜን በሕይወት መዝገብ ጻፈው ስሜን በሕይወት መዝገብ ጻፈው እንድከተልህ እርዳኝ ጸጋህን በሕይወቴ ላይ አፍስስ የታመንኩት በሽታ ቢኖር ፈውሰኝ ከታሰርኩበት ሰንሰለት ፍታኝ ሰይጣንን ዓለምን ስራዋን ሁሉ ክዳለሁ ወደ አንተ ወደ አዳንከኝ ጌታ በእምነት እመጣለሁ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን አሜን ይህንን ጸሎት ስናደርግ አብራችሁን የተባበራችሁ ዛሬ ጌታ ኢየሱስ ወደ መንግስቱና ወደ እቅፉ እንዳስገባችሁ ቃሉ ስለሚያረጋግጥልን እኛም በክርስቶስ ያገኛችሁትን የዘላለም ሕይወት እናረጋግጥላችኋለን በጣም ጥሩ እኛም የተለያዩ የጽሁፍና ሌሎች መሰል ነገሮች እንድንልክላችሁ በስክሪኑ ላይ በመታዩት የኢሜል አድራሻችን ልትጽፉልን ትችላላችሁ ዛሬ በነበረን ኢየሱስን የሚያውቀው ማን ነው በሚለው ጊዜውን ማወቁን በተመለከተ ያየነው ነጥብ የክርስቶስ ኢየሱስን የፍቅር ማንነቱን መምህርና ጌታ ብቻ መሆኑን ሳይሆን ተዋርዶ ዝቅ ብሎ እንደዚህ የተለያየ ማንነት ያላቸውን ደቀ መዛሙርቱን በፍቅር ያገለገለበትን አገልግሎቱን እንድናይ ችለናል እግዚአብሔር ከዚህ ከክርስቶስ ኢየሱስን ማወቃችን የተነሳ ሕይወታችንን አገልግሎታችንን አረማመድ አካሄዳችንን ሁሉ ይለውጣው አሜን እርሱን በማወቅ በእውነት ወደ ፍጹም ሙላት እንደርሳለን ያ ብቻ ነው ትልቁ መፍትሄ እግዚአብሔርን ስለነበረን ጊዜ እናመሰግናለን አሁንም እናስተዋውሳችኋለን ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ ሞባይል አፖቻችንን መጫን እንዳትረሱ መዝሙሮቻችንን በሞባይል ያሉትንም ደግሞ እየወሰዳችሁ መጠቀም ትችላላችሁ እንግዲህ ጌታ ቢፈቅድ በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን ጌታ ከሁላችሁም ጋር ይሁን መልካም ሳምንት I'm a